በኋላ እንደዚህ አይነት እድል ስለማልሰጥ ቃል በቃል ነው እሺ የምንጨርሰው። አሁን ለመጀመሪያ ጊዜ ስለሆነ ነው ይህን እድል የሰጠው። ካሁን በኋላ ቃል በቃል ነው የምናወራው። እሺ ጥሩ። ስለዚህ ኢየሱስ ክርስቶስ ማለት የኔን መልስ አንተ ልትመራኝ አትችልም። ገብቷል? ምናልባት አክሴፕት ላታደርገው ትችላለህ። የኔን መልስ እሱ መብትህ ነው። እኔ የምመልሰው ግን ስህተት ነው ብለህ እኔን እንትን ማለት ትችላለህ። ነገር ግን የምመልሰውን እንትን ማለት ግን አትችልም። ገብቷል? የኔ መልስ በቃ ስህተት ነህ አንተ መጽሐፍ ቅዱስ ላይ እንዲህ ኃይልም ልትለይ ትችላለህ። እኔ የምመልሰውን ግን አንተ ልትቃረነው አትችልም። እንትን ልትለው ትችላለህ፣ ዲፌንስ ልታደርገኝ ትችላለህ። ከዛ ውጭ ግን ልትገድበኝ ግን አትችልም። ምን ሆነ ነው እንዴ? እኔ እኮ ምንም ማለት እየመራኸኝ ነው ማለት ለመምራት ሊድ ማድረግ አትችልም። እኔን መጠየቅ ትችላለህ የፈለከው፣ እንዲህ በል ግን ማለት አይቻልም ለማለት ነው። እኔ እንዲህ በል እኮ አላልኩም። ለምን የበታችነት ስሜት የሚሰማችሁ? ያው ምንም አላወራሁም። ገና ልጅ ስሜት አይሰማኝም። አረ ይሄ ቦታውን ተለዋወጣለሁ እኮ ገና። አሁን እንግዲህ ጸጣልንህና አንተ ረጅም ሰዓት እድል ሰጠንህ እና እኛ በእድላችን ልናወራ ስንል ገና አላወራሁም ወንድሜ። ገና መቼ አወራን? ሁለታችንም ጊዜ አልወሰድንም፣ አላወራንም። ስለዚህ ገና እንሰጣጥና እናወራ። በቃ እንደዛ ይሁን። ተማቹ ታር ጊዜ አልሰጠኝም ይላል። በጣም እኮ ሰበከን እኮ የማይገናኝ ነገር ማለት ነው። አሁን ችግር የለውም ቀለል እናድርገውና ማለት ነው። አባ ዮሐንስ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦርቶዶክስ አብና አብ ማን ነው ወልድ ወደ ማርያም ማህፀን መጥቶ ከዛ በኋላ ስግው ቃል ሆነ። ሁለት አካል ሳይሆን አንድ አካል፣ ሁለት ባህሪ ሳይሆን አንድ ባህሪ ነው ያለው ብላ ታምናለች አይደለ? አዎ አንድ ባህሪ ትላለች። ኢየሱስ ክርስቶስ አንድ ባህሪ ነኝ እኔ ብሎ አስተማሯችሁ ነው። እነሱ ለምሳሌ አንድ ባህሪ አይደለም ሁለት ባህሪ ነው ይላሉ። የነሱ አሁን ሞር ሎጂካል ነው። ምክንያቱም ሰውነት ባህሪ ነው፣ አምላክነት ባህሪ ነው። ስለዚህ ሁለት ነው ይላሉ። እናንተ አይ ተዋህዷል አላችሁ። ኢየሱስ አስተምሯችሁ ነው ወይ ይሄንን? ኦኬ መልካም። አሁን እኔ ደግሞ እየነገርኩህ ያለሁት መጽሐፍ ቅዱስ ላይ ስለዚህ አላስተማርም። በቃ እለፈው፣ ሰዓት የለም። እሺ ኢየሱስ ክርስቶስ ቃል መሆኑን አስተምሮህ ነው? ኢየሱስ ቃል ነኝ ብሎ አስተምሯል? መጽሐፍ ቅዱስ ላይ ቃል መሆኑ ተጽፎልናል። እሱን ሳይሆን ኢየሱስ አዳምጠኝ ጆን። አንተ ዮሐንስ ተከታይ አይደለም። ቆይ የዮሐንስ ተከታይ አይደለም፣ ከይቅርታ ጋር የኢየሱስ ተከታይ ነው፣ ክርስቲያን ነው። እሺ ቆይ አንዴ አቡበከር ቅድም ስነግር አቡበከር ከይቅርታ ጋር ችግር የለም ቃል በቃል ነው የምናወራው። እንደዚህ አይነት መልስ የለም እንዴ ልጁን። አሁን ቅድም ፕሮቴስታንቱን እኮ በጣም በቂ ድል ሲሰጡት ነበር። እኔ ስናገር አስጨርሰኝ። ችግር የለውም። እሺ ይኸውልህ እዚህ እኮ በጣም ወንድሜ አቡበከር በአላህ በምታምነው ለያዘ አንዴ አዳምጠኝ። እኔ እያልኩ ያለሁት እዚህ 1000 ምናምን ሰው አለ። እኔ ስህተት ብናገር የምጎዳው እኔና የኔ እምነት ተረባክተው። ኧረ ሰዓት የለንም፣ ሐሳቡ ላይ ብቻ አውራ እኮ። እኔን አስገድበኝ ነው የምልህ። የፈለኩትን ልመልስ። ስህተት ኮንኩ እኮ ዝቅ የምለው ወይንም ደግሞ ዝቅ የሚለው የኔ አስተምህሮ ነው የሚሆነው። ስለዚህ የፈለኩትን ልናገር፣ አትገድበኝ። ይሄ አይደለም፣ ይሄ ነው ስህተቱ። አሁን ይሄ የፈለከው የምትናገርበት ሜዳ አይደለም። ምን መሰለህ አሁን እኔ ስምህ ማን ነው የፈለኩት ማለት እኔ የማምንበት ነው የምነግርህ እኮ ነው ያልኩህ። ስምህ ማን ነው ብዬ ስጠይቅህ አንተ እኔ የምፈልገው ስለ ጫማ ቁጥሬ መናገር ነው። መርካቶ ሄጄ ነው የገዛሁት። በጣም ያምራል፣ ቀይ ነው ከለሩ፣ ማሰሪያው ነጭ ነው እንድትለኝ አልፈልግም። ስለዚህ ምን እናደርጋለን? ቆይ ሀቅ የሚወጣው ቃል በቃል ስናወራ ነው። በደንብ አስተውሉ። ቃል በቃል ሲወራ ሀቅ ይወጣል። እነሱ ደግሞ አይፈልጉትም። ይሄንን እድል ሰጠዋለሁ። 50 ደቂቃ ታሪክ አውርቶ ይጨርሳል። እኔም ታሪክ አወራለሁ። እንደዛ አይሆንም። ስለዚህ አባ ዮሐንስ ኢየሱስ ቃል ነኝ ብሎ አስተምሯል ወይ? በቃ መልስ ላይ ብቻ ወንድሜ። እኔ ደግሞ አሁን የምናገረውን አዳምጠኝ። መልስ ስህተት ከሆነ እኮ እዚህ የሚታዘቡ ሰዎች አሉ። ገብቶሃል አይደል? ይሄ ልጅ ስህተት ነው የሚናገረው ይበል። በቃ እኔን አታቋርጠኝ፣ ልናገር። ገብቶሃል? ኢየሱስ ክርስቶስ ቃል ነው ወይስ አይደለም? ወንድሜ ኢየሱስ በነበረበት ዘመን እኛ አልነበርንም። አልጠየቁህም። አዳምጡት። ቆይ ልነግርህ ነው፣ ልጨርስ እንጂ የምናገረው ልጨርስ። ኢየሱስ ቃል ነው ወይስ አይደለም? ከይቅርታ ጋር ኢየሱስ ቃል ነው። ቃል ነበረ። እሺ ኢየሱስ ቃል ነበርኩኝ ብሎ አስተምሯል? አልነበርኩኝ ብሎ አስተምሯል ኢየሱስ ክርስቶስ? በባሪያው በደቀ መዝሙሩ አማካኝነት ይህን እንዲናገር መልእክት አስተላልፏል። ስለ ደቀ መዝሙር አልጠየቅኩህም። ስለዛ ኧረ እባክህ ቆይ፣ ስለዛ አልጠየቅኩህም። ኢየሱስ ክርስቶስ አስተምሯል ወይ? ኢየሱስ ክርስቶስ እኮ ሰዎችን ሲልክ እያስተማረ እኮ ነው። የራሳቸው እና ዮሐንስ እኮ የተማሩ ሰዎች አይደሉም። የእግዚአብሔርን መልእክት ሐሳቡን ነው የሚናገሩት። እነሱ ከእውቀት ይኸው ከታች ያላችሁ ሰዎች አንድ ነገር ግልጽ ላድርግላችሁ። እድል ይሰጠው ያውራ ምናምን የምትሉ ሰዎች መጀመሪያ ቆይ አንዴ
አካሄዳችንን መረዳት መቻል አለባቸው። እኛ እዚህ ጋር ልናሰብክ አይደለም የምናመጣው ክርስቲያኖችን ለጠየቅናቸው ጥያቄ መልስ እንዲሰጡን ነው። እነሱ እድል ስጡን ስሉ እናምልጥ ልቀቁን እያሉ ነው። እኛ ይዤዋለሁ እኔ ያውቀዋለሁ እንዳያስኩት ማምለጫ ስጠኝ የአላህ መንገድ ነው ድሮ አለ አይደል ስትጫወቱ እንደዛ እያለ ነው ያለው። ያ ማምለጫ ስጠኝ ምናምን እያለ ነው። እናንተ ደግሞ አዎ ያምልጥ ስጠው ያምልጥና ከዛ እንይዘዋለን ነው የምትሉኝ። አይሰራም እንደዛ ያጀማ። ተረዱ የምናወራውን ነገር ማለት ነው። ስለዚህ ያምልጥና እንይዘዋለን የለም። እኔ ነኝ እያባረርኩ ያለሁት፣ እኔ ነኝ እየሮጥኩኝ ያለሁት። ሶ የያዝነው ፖይንት ካለ ፖይንቱ ላይ ነው ስቲክ የምናደርገው። እድል ስጡኝ ሌላ ነገር ላውራ የለም እንደዛ። እሺ አሁን ትቀጥላለህ። ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ አባ ዮሐንስ? እሺ ቆይ አንድ ደቂቃ ልስጥህ። ታች ያላችሁ ታዘቡ። ጥያቄን ከመለሰው እኔ ጥዬ ነው የምወጣው። አንድ ደቂቃ ሰጠው። ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ አላስተማረም? ቀጥል። እውነቱን ለመናገር አሁን ፖለቲካ ነው የሰራኸው። ኔቨር አይደለም። አሁን አንተ እዚህ ያሉ ሰዎች የሚያስብ ጭንቅላት አላቸው 100% ገብተዋል። ምን ለማለት እንደፈለኩ ያውቃሉ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል። ከዛ በኋላ 14 ላይ ይወርድና ቃልም ስጋ ሆነ ይላል። ይሄን የሚናገረው እግዚአብሔር ለባሪያው በደቀ መዝሙሩ አማካኝነት በዮሐንስ አማካኝነት አስነገረ። ስለዚህ እግዚአብሔር ያሉት መጽሐፍ ቅዱስ እንዳለ እሱ የጻፋቸው በእጁ የጻፋቸው ሳይሆን በደቀ መዝሙሮቹ አማካኝነት በባሪያዎቹ አማካኝነት ያጻፋቸው ናቸው። ስለዚህ ሊናገሩ የሚችሉት እግዚአብሔርም ነበረ፣ እንዲህ አለ እያሉ ነው የሚናገሩት። ስለዚህ እኛም ስናስረዳ እግዚአብሔር ባዘዛቸው መሰረት በተናገሩት መሰረት ነው የምንናገረው። ቃል ነበር የተባለው እንዲናገር መልእክት ስላስተላለፈ ዮሐንስን እግዚአብሔር በገለጠለት መልኩ እንዲናገር አደረገው፣ እንዲጽፍ አደረገው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህም ቃል ስጋ ሆነ ይላል 14 ላይ። ይሄን ተከትለን ነው እግዚአብሔር ኢየሱስ ክርስቶስ አምላክ ነው የምንለው ማለት ነው። ይሄን ብቻ አይደለም፣ የእግዚአብሔር ቃል ለመሆኑ በዮሐንስ ራእይ ምዕራፍ 19 ላይ እንደዚሁ ስሙም የእግዚአብሔር ቃል ተብሎ ተጽፏል። ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጽፏል በዮሐንስ ራእይ 19። የሐዲስ ኪዳን መግቢያው መውጫውም ላይ ቃል ተብሎ ተጠቅሷል። ስለዚህ እኛ የምንናገረው መሰረት ይዘን የምንናገረው በሐዋርያቱ አማካኝነት ወይንም በባሪያዎቹ አማካኝነት ያስነገረው ነው። ራሱ እኔ ቃል ነኝ ብሎ የተናገረበት ቦታ የለም። እኔ ቃል ነኝ ሳይሆን ባስነገራቸው ሰዎች መሰረት እኔ እንዲህ ነኝ ሲላቸው ሲጽፉ በነገራቸው መሰረት ነው። ነበረ እንዲህ ይላል እያሉ ነው ሊናገሩ የሚችሉ። አመሰግናለሁ። እሺ ይሄ ነው ያው እንግዲህ የምፈልጉትን ነው የሰጠሁት። ሰምታችኋል አይደል? ጥያቄ ነው አሁን መልሽ የምጠይቀው አባ ዮሐንስ። አሁን በቃ በደንብ አወራህ፣ ደስ ይበልህ። አሁን ጥያቄ ነው የምጠይቀው ነው አይደለም የሚለውን አልነካውም፣ አልመለሰልኝም። ዮሐንስ እንዲሆነው ራእይ ላይ እንዲህ ተብሎ የእግዚአብሔር ቃል ተብሎ እኛ ምናምነው እነርሱም ያምኑት እነሱን አልጠየቁም። ኢየሱስ ቃል መሆኑን አስተምሯል ወይ? አዎ ወይ አይ? ቀጥል። በደቀ መዝሙሩ አማካኝነት ነው ያስተማረው። ይሄም ደግሞ በዮሐንስ አማካኝነት። ስለዚህ እመንልኝ በዮሐንስ አማካኝነት ነው እንጂ መጀመሪያ አላስተማረም ነበር ማለት ነው። ይኸውልህ እንደዚህ አይነት አስተምሮ ቃል በቃል አንተ ያነበብከው እኔ ያነበብኩትን እኮ አንተም እጅህ ላይ መጽሐፍ ቅዱስ አለ። ስለዚህ ሐሰት ልናገር አልችልም እኮ አላስተማረም ማለት ነው። በደቀ መዝሙሩ አማካኝነት ቃልነቱን ተናግሯል። እሱን አልጠየኩም። እሱ አላስተማረም አይደለ? እሱ አላስተማረም በለኝ። በደቀ መዝሙሩ ደግሞ እንሄዳለን። ከዛ አማካኝነት በእነሱ አማካኝነት በስልጣኑ በአማካኝነት በደቀ መዝሙሩ አማካኝነት አልጠየኩም። ኢየሱስ ክርስቶስ እሱ አስተምሯል ወይ? በደቀ መዝሙሩ አማካኝነት አይደለም፣ እርሱ ራሱ አስተምሯል ወይ ቃል መሆኑን? እሱ ማስተማር ያለበትን አስተምሯል እንዳትለኝ። አስተምሯል ወይ አላስተማርም? አንዱን ይኸውልህ እንደየክፍሉ አምላክ ስለ አምላክነቱ የተናገረበት አልፌሃለሁ። በቃ እሺ ተው፣ ችግር የለው። እሺ አምላክ መሆኑን አስተምሯል፣ ስለ አምላክነቱ አስተምሯል አልከን። አሁን ደግሞ መጨረሻ ላይ ተሳሳትክ። አምላክ መሆኑን አስተምሯል ኢየሱስ በዮሐንስ 10 ላይ በአይሁዶችና በክርስቶስ መካከል። አዳምጠኝ ወንድሜ አቡከር እኮ ጥያቄን አዎ ወይ አይ በለኝ መጀመሪያ። አስተምሯል ወይ አምላክነቱ? አስተምሯል። እሺ በቃ አሁን ጥሩ አስተምሯል አለን። የቅድሙን ለምን ያልመለሰው ስላሌለ ማለት ነው። አሁን ግን አለ የሚለው ጥቅስ አለ። እሺ የቱ ጋር ነው ያስተማረው? ጥቅስ ስጠን እስቲ።
በዮሐንስ 10 ላይ በአይሁድና በክርስቶስ መካከል ክርክር ነበረ። ክርክሩም ደግሞ እርሱ የአምላክነቱን ስለ አምላክነቱ ይናገራል። ቆይ ያነበብኩት ቢሆን የተሻለ ነው። ያነበብኩት ቢሆን ይኸው ምንም ነገር እንዳትጨምር እሺ። ይኸው እንትን እኔ ጋር እንትን አልቀበልህም ከይቅርታ ጋር ይሄን ያለው አትገደበኝ። ኧረ አልገደብኩም። ቆይ አንዴ አዳምጠኝ። ይሄንን ያለው ለዚህ ነው እንድትለኝ አልፈልግም። እንዲህ የሆነበት ምክንያት በዚህ ምክንያት ነው፣ እንዲህ የሚሆነው በዚህ ምክንያት ነው እንድትሉኝ አይደለም። እሺ ስለዚህ አንተ በቃ ቃሉን ብቻ ነው የምታነበው። እዚህ ጋር አንተ የአምላክ ባሪያ ብቻ ነህ፣ ቃል አንባቢ ብቻ ነህ። እኔና አብ አንድ ነን ይላል። ከዛ 30 አንተ እዚህ ጋር የአምላክ ባሪያ ብቻ ነህ፣ ቃሉን ብቻ ነው የምታነበው። እንደዚህ ነው ምናምን እንድትለኝ አልፈልግም። አስተምህሮ ማለት እኮ ትምህርት ነው። አንዲት ቃል አይደለችም። አነበዋለሁ፣ ከዛ በኋላ ትተቸዋለህ። አትገድበኝ። እኔና አብ አንድ ነን አለ። ከዛ በኋላ 31 ላይ አይሁድ ሊወግሩት ደግመው አልጠየኩም። ኢየሱስና አብ አንድ ናቸው አላልኩም። እንደዚህ ነገር አይሰራም። እንደዛ አይደለም ወንድሜ። አስጨርሰኝ። አምላክነቱን ነው እኮ አልሳትኩም። ሐሳቤ አቡከር ሐሳቤ ስለ አምላክነቱ አልሳትኩም። ከሐሳብ ከወጣሁ እኮ አንተ ይዘኸኛል አይደል? አዎ ቀጥል። ልቀጥል? ኦኬ እሺ ቴንክ ዩ። 31 አይሁድ ሊወግሩት ደግመው ድንጋይ ያነሱ ይላል። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው። ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ እንወግርህም፣ ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። አይሁድ ስለ አምላክ ንግግር ስለ አምላክነቱ እንደሆነ ገብቷቸዋል። ከዛ ክርስቶስን መከራከር ጀመረ። የለም ሰው ስላለም ከዚህ እሱ ማስረጃ እሺ ቆይ እንትን አድርግ። እንደዚህ ብለህማ አታልፈም። ስለዚህ ማስረጃ አይሁዶች ናቸው ማለት ነው። ቆይ አዳምጠኝ። አይሁዶች አምላክ ስለማድረግ ነው አሉ። ምክንያቱም እነሱ አሁን የዞረበት ሰው ለምሳሌ አሁን እኔ እዚህ ሳወራ ማለት ነው እዚህ ሳወራ ለምሳሌ እንደዚህ ጠቅሰስ የዞረበት ሰው እንዲህ አወከር ራሱን ቄስ እያደረገ ነው ሊል ይችላል። who cares? አይሁዶች አሁን ለኢየሱስ ክርስቶስ የዞረባቸው ናቸው። ለምን መሰለ? እብድ ይሉታል፣ የሆነ ሰዓት የሆነ ነገር ይሉታል፣ የሆነ ሰዓት የሆነ ነገር ይሉታል። ከዛ እንደውም ኢየሱስ ምን ይላቸዋል? እናንተ አትረዱኝም፣ እኔ ስለ መንፈሳዊ ነገር ሳወራ እናንተ ስለ ስጋዊ ነገር ታስባላችሁ ይላቸዋል። በጣም ብዙ ጊዜ ማለት ነው። ስለዚህ እነሱ አይደሉም ማስረጃ የሚሆኑት ኢየሱስ አምላክ። እነሱ ማስረጃ አላረኩም ወንድሜ። እሺ ቀጥል። እነሱ ማስረጃ ለማድረግ ሳይሆን እነሱ ጋር በሚከራከርበት ሰዓት እየተከራከረ ያለው ስለ አምላክነቱ መሆኑን ለማሳየት እንጂ አይሁድን ለማስረጃ ልጠቀም አልችልም። የታወቅ ስለ አምላክነቱ መሆኑ አዳምጠኝ። ስላልጨረስኩኝ እኮ ነው ያልተረዳኸኝ። ስለ መልካም ስራ እንወግርህም፣ ስለ ስድብ ስለ ስድብ አንተ 34 ላይ ልትመጣ ነው። ኦኬ ቶሎ በል። ኦኬ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ማን? አይሁዶች። ከዛ ኢየሱስ እነሱ እንዳሉት ትክክል ቢሆን ኑሮ አምላክ ራሱን አድርጎ ወይንም ደግሞ አምላክነቱን ቢክር ኑሮ ወይንም ደግሞ ሰው ቢሆን ኑሮ አረን ያላደረኩም የሚል ነበር መልስ የምናገኘው። ነገር ግን ክርስቶስ ምን አለ? ኢየሱስም አዳምጠኝ ልጨርስ። አዳምጠኝ ልጨርስ እንጂ ልጨርስና ትተቸኛለህ። የተናገርከው ነገር ላይ ትያዛለህ። ቆይ አሁን ሰው ቢሆን ኖሮ አልከ። ሰው አይደለም ማለት ነው ኢየሱስ? አይደለም። ሰው ስልህ እነሱ የተረዱበት ፍጹም ሰው ነው። እሱ ግን ፍጹም ሰው ፍጹም አምላክ ነው። ይሄን ለማለት ፈልጌ ነው። ልጨርስ። ኢየሱስም እንዲህ ብሎ መለሰላቸው። ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክማ ቃል ነበረ፣ ፍጹም አምላክነቱ ማለት ነው። ከዛ በኋላ ቃልም ሥጋ ሆነ። አዳምጠኝ። ይኸውልህ ፍጹም አምላክነቱ ቃል ነበር ይላል፣ ቃልም እግዚአብሔር ነበር ይላል። ይሄ ፍጹም አምላክነቱ ማስረጃ ይሄ ነው። ፍጹም ሰውነቱ ደግሞ ከማርያም መወለዱ ማስረጃችን ይሄ ነው። ፍጹም ሰውነቱ ከማርያም መወለዱ ማለት ነው። ማስረጃ ሳይሆን ማን ነው ያለህ? እሱ ኢየሱስ ነው የነገረው ወይስ ራሱ? ዮሐንስ ላይ ስለተጻፈ ብቻ በቂ ነው። ዮሐንስ ስለተጻፈ የራሱን አልጻፈም። ዮሐንስ እያወራን ያለ ነው እንትና አሁን ያልገባንና ሐሳቡን ልጨርስ። ሐሳቡ አልወጣሁም ወንድሜ፣ ሐሳቡ አልወጣሁም። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና የእግዚአብሔር ቃል ይመጣላቸው። እነዚያን የእግዚአብሔር ቃል ይመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰው ወደ ዓለም የላከው ትሳደባለህ ትሉታላችሁን ይላል። ክርክሩ ምንድነው? የእግዚአብሔር ቃል ይመጣላችሁን አማልክት ተብለዋል። እኔ ግን የእግዚአብሔር ልጅ እንዴት ትሳደባለህ ትሉታላችሁ?
ቃል የመጣላቸውን አማልክት ተብለው እኔን ግን ኖ ኖ ኖ በስተክል አንብብ ሐሳቡ ማለት በስተክል አንብብ ይኸውልህ የእግዚአብሔር ቃል አሁን ቃል በቃል እናውራሽ ይኸው እድል ሰጥቻለሁ 35 አንተ ያወራውን ያክል ብዛት ሁላ ነው ያላወራው አሁን ቃል በቃል እናውራለን ኦኬ መጽሐፍ ሊሻር አይችልምና እነዚህ የእግዚአብሔር ቃል የመጣላቸው አማልክት ካላቸዋል የእግዚአብሔር ቃል የመጣላቸው ነቢያቶች አማልክት ተብለዋል አይደል አዎ ተብለዋል ኦኬ ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁ አለ ኢየሱስ ክርስቶስ የማን ልጅ ነኝ ነው ያለው የእግዚአብሔር ልጅ ኦኬ ስለዚህ እነሱ ትሳደባለህ ያሉት የእግዚአብሔር ልጅ ነኝ ስላለ እንጂ አምላክ ነኝ ስላለ አይደለም እኮ አምላክ ነኝ ስላለ ሳይሆን የእግዚአብሔር ልጅ ነኝ ስላለ ነው ትሳደባለህ ያሉት አውዱማ የአውዱ መንፈስ ምንድነው አውዱ አይደለም ኢየሱስ የተናገረው እሱ እኮ ገብቶታል እነሱም ገብቷቸዋል እነሱም አልተቻለ አይሁድን ተዋቸው ኢየሱስን ነው የምናወራው ኢየሱስ የእግዚአብሔር ልጅ ስላልኩኝ ነው የምትሰድቡኝ ነው ያላቸው አይደለም እኮ ኢየሱስ እኮ የእግዚአብሔር ልጅ ማለት ምን ማለት እንደሆነ እኔና አብ አንድ ነን ማለት ምን ማለት እንደሆነ ገብቷቸዋል እሱም ደግሞ ተከራክሮበታል ሐሳቡን ማለት ነው እንዴት ታሳንሱኛላችሁ ከነሱ እንኳን እኮ አይነት ነገር ነው የእግዚአብሔር ቃል ይመጣላችሁ አማልክት ካላችሁ አንድ አዳምጠኝ ከዚህ ጋር ማለት ነው እዚህ ጋር ሁለት አውዶች አሉ ሁለት አይነት መንገዶች አሉ የመጀመሪያው ኢየሱስ ክርስቶስ ምን ይያላቸው ነው ኢቭን ኢፍ እናንተ እንዳላችሁት በደንብ አስተውሉ አውዱም ማለት ነው አምላክ ራስህን አርጋህ ለራሱ ብትሉኝ እኔ እኮ የእግዚአብሔር ቃል መጥቶልኛል የእግዚአብሔር ቃል ይመጣላቸው ደግሞ አማልክት ተብለዋል እያለ ነው በቃ ማይነር ነቢያቶች አምላክ ተብለው እንደሚጠሩት እኔም አምላክ ተብዬ ብጠራ ምን ችግር አለው አይነት ሴንስ ነው የኢየሱስ ክርስቶስ ንግግር ማለት ነው አውዱን ይዩት ምን እንዳለ አይሁድም ስለ መልካም ስራ አንወግርህም ስለ ስድብህ አለ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው አሉት እንጂ አለ ከዛ በአመክንዮ መለሰላቸው እናንተ አላቸው እንደውም እናንተ እንዳላችሁት ቢሆን ራሱ አለ እንዲህ ብሎ መለሰላቸው እኔ አማልክት ናችሁ አልሁ ተብሎ በህጋችሁ አልተጻፈም ማለት ያው አማልክት ናችሁ አልሁ ማለት አልኩኝ እንደማለት ነው ለምን መጽሐፍ ሊሻር አይችልምና እነዛ የእግዚአብሔር ቃል የመጣላቸውን አማልክት ካላቸዋል የእግዚአብሔር ቃል የመጣላቸው ራሱ አማልክት ናቸው ፖሊቲዝም ነው ማለት ነው ክርስትና አሁን ይሄንን ብንይዝ ቀጥታ እናንተ እንደምትረዱት እናንተና አይሁዶች እንደምትረዱት ከሄድን አብርሃም አምላክ ነው ሙሴ አምላክ ነው ዳዊት አምላክ ነው መዝሙረ ዳዊት ላይ እንዳለው እግዚአብሔር በአማልክት ማህበር ቆመ እንዳለው ኤሎሂም ማህበር ቆመ እንዳለው አማልክት ናቸው ማለት ነው እነዚህ ሁሉ ደድረን ማለት ነው እንደዛ አይደለም ኢየሱስን ተረዱት ክርስቲያኖች ከዛ ቀጠለና ግን ምን አላቸው መሰለ የእግዚአብሔር ልጅ ስለ እኔ መጽሐፍ ሊሻር አይችልምና እነዛ የእግዚአብሔር ቃል ይመጣላቸውን አማልክት ካላቸዋል ግን ሊትራሊ አንተስ ምንድነው ያልከው ስትለው የእግዚአብሔር ልጅ ነኝ ስላልኩኛል የእግዚአብሔር ልጅ ነኝ ማለት መሲህ ነኝ ማለት ነው እንደው ማስተውላችሁ ከሆነ ያ ሊቁ ሰውዬ ወደ ኢየሱስ ክርስቶስ መጥቶ ሊገሉት ማለት ነው ሊገደል እንትን ሊባል ሊሰቀል ሲል ወደ ኢየሱስ ክርስቶስ መጣና ሊመረምሩት ነው እንግዲህ አስተውሉ እና የምርመራ ሰዓት ላይ እንደው ይሄ በምንም ተአምር ኢየሱስ ክርስቶስ እናንተ የምትሉትን አይናገርም ምናምን ይባባላሉ እስቲ ልመርመረው ብለው ወደሱ ይመጣል ከዛ አንተ የብሩኩ የእግዚአብሔር ልጅ መሲሁ ነህ ይሏል ማርቆስ ወንጌል ላይ ተጠቅሷል ማለት ነው መሲሁ ነህ ወይ ሲለው አዎ ሲል ልብሱን ቀደደ ይላል ከዚህ በላይ ምን ስድብ አለ ምክንያቱም የእግዚአብሔር ልጅ ማለት መሲህ ማለት ነው እንዴት መሲህ ነኝ ትላለህ ድሃ ሆኖ መሲህ ስላልሌለ ማለት ነው መሪ ሳይሆን መሲህ የለም እንደነሱ አስተምረው መሰረት ስለዚህ እንዴት መሲህ ነኝ ትላለህ እንደውም ምንም ምስክር አያስፈልግም ብሎ ልብሱን ቀደደ ይላል ስለዚህ እዚህም ጥቅስ ላይ እነዚህ የእግዚአብሔር ልጅ ነኝ ስላለ የእግዚአብሔር ልጅ ማለት ጻድቅ ማለት ነው የሰይጣን ልጅ የዲያብሎስ ልጅ ልክ ሙጅሪም መጥፎ ሰው እንደሆነ የእግዚአብሔር ልጅ ጻድቅ ማለት ነው ሰውኔ ጻድቅ ነኝ እኔ መሲህ ነኝ ስላልሁኝ እናንተ አብ የቀደሰውን አለ አይታችኋል መሲህ ለመሆኑ እዚህ ጋር የተቀደሰ ነው አለ ወደ ዓለም የላከውን ትሳደባለህ ትላላችሁ አለ ዘጋው ማለት ነው ኢየሱስ ክርስቶስ ፔሪድ አውዱ እንደዚህ ነው ግን ይሄንን ማብራራት አልፈለኩም ነበር ምክንያቱም ከኛ ርዕስ ጋር ይገናኝ እኛ ጥያቄያችን ኢየሱስ አምላክ ነኝ ያለበትን እሺ አባ ዮሐንስ እሺ እዚህ ጋር አንድ ነገር ማለት ነው ስህተት የተሳሳትከው እዚህ ጋር ከነሱ ጋር እኔም አንድ አይነት ነኝ እያላለው አቤት አንድ ጊዜ ቆይ አሁን የመጣችሁ ማለት ነው ታላቁን ፒኬን ማለት ነው ፎሎ አድርጉት አቡኩን ፎሎ አድርጉት እሺ አንዴ ማስተቀል ስራ ብዬ ነው እና እንትና ረሺድ ረጅም ጊዜ ሚውት አንስታል ማውራት ፈልገ ነው እንደሚ እና ቤቱ ደግሞ እሱ ድምጹን ሳላሰማ እንዳያወጣን ኮፒ ሊንክ በማድረግ ቤቱን እንገዘው ማለት ረጅም ጊዜ እንድንቆይ ማለት ነው ቀጥሉ ጃስሚን ማለች ፎሎ አድርጓችሁ ሁላችሁንም አሁን አቡበከር ስትናገር የነበረው ልዩነቱ ከነሱ ጋር አንድ አይነት አምላክነት ላለመሆኑ በብዙ ማስረጃ መጥቀስ ይቻላል
ኢየሱስ ክርስቶስ አምላክ የአብ አምላክነት ወይንም የመንፈስ ቅዱስ አምላክነት የተለየ የመለኮታዊ ወይንም ደግሞ የባህሪ ለመሆኑ ማስረጃ እውነተኛ የሚል ሐረጋት ይከተሉታል። በዮሐንስ አንደኛ ዮሐንስ መልእክት ላይ ተጽፏል። እውነተኛ የሚል ማለት የደቀ መዛሙርት ወይንም የነቢያት በየክፍሉ ማየት ይቻላል ከአውዱ አንፃር ማለት ነው። የኢየሱስ አምላክነት የባህሪ ወይንም የመለኮት ነው። እዚህ ጋር ሲናገር የነበረው ግን 35 ላይ አልሄድም። እዚሁ ነኝ። አብሽር አቦከር እዚሁ ነኝ። እንደው ልንገርህ ብዬ ነው ልጅ አረ እዚሁ ነኝ ወንድሜ፣ እዚሁ ነኝ። የትም አልሄድኩም። መጽሐፌንም አልገለጥኩትም ገና። መጽሐፍ ሊቻል አይንምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ብሎ እኔም እንደነሱ ልሆን አይደለም። ማስረጃውን እዚሁ ተመልከተኝ። የእግዚአብሔር ልጅ ነኝ ስላልኩ እኮ ነው ያለው። እነዛ የእግዚአብሔር ቃል የመጣላቸው ነው የሚለው። የእግዚአብሔር ቃል የመጣላቸው፣ እሱ ግን የእግዚአብሔር ልጅ ነኝ ስላልኩ። እነዛ የእግዚአብሔር ልጅ ስለሆኑ አይደለም። ልዩነቱን ያዝልኝ። እዚህ ያላችሁ ሰዎች በደንብ አዳምጡ። ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁ። ልዩነት አለው። አዳምጡ። ከዛሳ እኔ አባቴን ስራ ባላደርግ አትመኑኝ፣ ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆን ታውቁና ታስተውሉ ዘንድ ስራውን እመኑ። ማንም ኢየሱስ ክርስቶስ ያደረገውን ሰዎች ያደረገ የለም። ስለዚህ ወደ ስራ ማስረጃ መጣ። የተለየ አምላክ ስለመሆኑ ኢየሱስ ክርስቶስ ወደ ስራ የአብን ስራ ባላደርግ እንኳን አትመኑኛል፣ የአብን ስራ ስላደረኩ ግን እመኑኛል። ልዩነቱን ማለት ነው። ሞገታቸው አምላክነቱን ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክነቱን በደንብ አድርጎ ሞግቷቸዋል። ቢያምኑም ባያምኑም ስላላመኑ እኮ ነው እስከመጨረሻ የሰቀሉት ክርስቶስን ማለት ነው። እግዚአብሔር ይመስገን ግን በሶስተኛው ቀን ከሙታን ተለይቶ ተነስቷል። የኛ አምላክ ያልሞተ ጌታ ነው ያለ። ይሄው ነው። ያልሞተ ነው ሞቶ የተነሳ ሞቶ የተነሳ በስጋ ነው የሞተው። ግን እኮ እኛም ሞተን እና በመንፈስ ሊሞት ነው። አንተ በምን ነው ሞተው? እኔ በምን ነው ሞተው? ስለዚህ ሞቶ የተነሳ ሞቷል ማለት ነው። እኛም ሞተን አንተም ተነሳለች። በገዛ ፈቃዱ ነው። ግን በገዛ ፈቃዱ ነው። እሺ ችግር የለውም። የሱ ልዩነቱ የሱ በገዛ ፈቃዱ ነው። በራሱ ስልጣን የለም በቃ ችግር የለም። በራሱ ስልጣን ነው። ችግር የለም። በራሱ ስልጣን። እሺ ጎበዝ፣ ችግር የለውም። አሁን እኛ የተነጋገርነው ጥቅስ ላይ ምንም ነገር አልሞገተም። ምን ሊያደርግ ግን ሞከረ? ወደ ታች ሄደና አይ እኔ አባ በእኔ እንዳለ እኔም በእርሱ እንዳለ ምናምን የሚል ነገር ውስጥ ገባ። እሱ እኛ አንተን ያለንም። ስለዚህ አሁን ምን ታደርጋለህ? አባ ዮሐንስ ምን ታደርግልናለህ? እርሱ ኢየሱስ ክርስቶስ አምላክ መሆኑን ያስተማረበትን ጥቅስ ስተን እንግዲህ ይህ ጥቅስ መጥቷል። እንደምታዩት ከሽፏል። ጥቅሱ ሊሰራ አልቻለም። ስለዚህ ኢየሱስ ክርስቶስ ከሸፈ አየ ነው እንጂ ኢየሱስ ክርስቶስ አምላክ ነው የሚል የለም። እስቲ የቱ ጋር ነው አምላክ የሚለውን ያየው? የቱ ጋር ነው እንዴ? ሞገተ እኮ እዚህ እኮ የእግዚአብሔር ቃል የመጣላቸው አማልክት ተብለዋል። እኔ ግን የእግዚአብሔር ልጅ ስላልኩኝ እንዴት ተሞግቱኛላችሁኝ አላቸው። እኔ ቆይ የእግዚአብሔር ቃል የመጣላቸውን አማልክት ካላቸዋል እኔ አማልክት ተብያለሁ። የእግዚአብሔር ልጅ ነኝ ስላልኩ እኮ እኔ የእግዚአብሔር ልጅ ነኝ ነው አልኩኝ አለ ወይስ እኔ እግዚአብሔር ነኝ ነው አልኩ ያለው ኢየሱስ? እኔ የእግዚአብሔር ልጅ ነኝ ስላልኩ እንዴት እኔ የእግዚአብሔር ልጅ ነኝ ስላልኩ አልጠየቅኩም። እናንተ አብ የቀደሰው አምላክ ነኝ ነው የአምላክ ልጅ ነኝ ነው ያለው ኢየሱስ። አውዱ እኮ አውዱ የሚናገረው ማለት ነው። አዎ አምላክ ነኝ እንዴ እነዛ አምላክ ተብለው እኔማ እንዴት አልሆንም የእግዚአብሔር ልጅ ሁኜ ነው እኮ አውዱ እኮ። እነሱ ቃል መጥቶላቸው አምላክ ተባሉ። እኔ ግን እንዴት ነው አምላክ የማልባለው ነው? ሰማኝማ በጆሮ ነው የተነገረው የምትለው ነገር አሁን የለም። እዚህ ጋር አንብበን በጆሮ ተነግሮ ነው ያልከሉት ወንድሜ እኮ የለም አይደለ ነገር ነው። አሁን ቆይ ክርስቲያኖች ችግራችሁ ምን እንደሆነ ልንገራችሁ። ኬትም ያለ ነገር አየር ላይ ቀመም አድርጋችሁ ታመጣላችሁ። እኛ እንደነግጣለን። እኛ ሙስሊሞች ስናይ ማለት ነው። አሁን እዚህ ጋር ምን አለን? እንዴት እንደዚህ ሆኖ እንደዚህ ተፈጥሮ እንዲህ አላቸው። የቱ ጋር የለም። በምንም ተአምር ልታገኙት አትችሉም። ስለዚህ አሁን እዚሁ ጥቅስ ላይ ስቲክ እናደርግና ያመጣውን ጥቅስ ከመጀመሪያ ጀምሮ ስንመለከተው እኔና አብ አንድ ነን ይላል። ኦኬ እኔና አብ አንድ ነን ማለት እኔም አብም አምላክ ነን ማለት ነው። እየጠየቀኝ ነው ልናገር። ስንት አይነት አንድነት አለ? ለምሳሌ እኔና ፒኬ አንድ ነን አልኩኝ። ምን እያልኩኝ ነው? አንድነት ብዙ አይነት አንድነት አለ፣ ምንም ጥርጥር የለውም። እዚህ ጋር ግን የምንረዳው እሺ ወንድሜ፣ እዚህ ጋር ያለው አንድነት ግን ማለት ነው መለኮታዊ አንድነት ነው፣ የባህሪ አንድነት ነው፣ የአምላክነት አንድነት ነው። ይሄ ማስረጃውማ እኮ እዚሁ ላይ እኮ ነገረው። እኔን ባታምኑ ስለ ስራው እመኑ አለ። ስለ ስራው እመኑ አለ።
አንድ ይሄ ሁለተኛ ስለምን ስራ ስለ ስራው ማለት የአብ ስራ አብ የሚሰራውን ስራ እኔም አደርገዋለሁ እያለ ሞግቷል። ይህ ማለት የአብ ስልጣን በሱ እንደሆነ ማስረጃ ነው። በአብ ዘንድ ያለው ስልጣን በወልድም የአብ ስልጣን በሱ ነው አይደለም ጥያቄያችን የባህሪ አምላክ መሆኑን ማስረጃ እኮ ማስረጃው እኮ አብ የሰራውን እሱ ከሰራ አብ የሰራውን ወልድ ከሰራ እኩል የሆነ ፍጹም የሆነ አምላክ አንድ መለኮት ይጋራል እንደማለት ነው። ምክንያቱም ክርስቶስም እዚህ ጋር እኔና አብ አንድ ነን በአካል እንዳልሆነ ግልጽ ነው ማለት ነው። አመሰግናለሁ። አይታል መጣልኝ። አሁን በቃ ክርስቲያኖች እንዲህ ናቸው እንደ ማለት ነው ብለው ይሞግቱ ነው ምናምን የለም እንደ ማለት ነው። እንዲህ ከሆነ ይሄ እንዲህ ማለት ነው። ለምሳሌ አወከር እንደዚህ ምንድነው እንደ ድንገት ለምሳሌ ፑሽ አፕ ምናምን ልሰራ ዝቅ ካልኩኝ ኦኬ በአራት እግር ስለዚህ እንስሳ እንደ ማለት ነው እያልክ ነው አንተ። አሁን ኖ እንደዚህ አይደለም። አምላክነት እንደዚህ ቀልድነት እኮ አይደለም። ካንዴት አይደለም። ካንዴት ማለት ምንድነው መሰለ የሆነ ለምርጫ ነገር ይዘጋጅና ከዛ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው ምናምን ብለህ ተሰካከዋል። እንደዚህ አይደለም። ኢየሱስ ጥርት አድርጎ ሰው ነኝ ብሎ አስተምሮ ሄደ። መሲህ ነኝ ብሎ አስተምሮ ሄደ። እንደውም መሲህነቱን ራሱ ደብቁ ብሏል፣ እንዳትናገሩ መሲህነቱን ማለት ነው። ለምን እንደሆነ ራሱ ያስጠይቃል። እሱ ራሱ መሲህነቴን እንዳትናገሩ ብሎ ሄደ። ነብይ ነኝ አለ፣ በደንብ አድርጎ አስተምሮ ሄደ። ከአምላክ መልእክት እቀበላለሁ መልእክተኛ ነኝ አምላክ ብሎ ሄደ። ባሪያ ነኝ ብሎ አስተምሮ ሄደ ምናምን ያን ሁሉ ነገር አድርጎ ከሄደ በኋላ መጡና ከለሱት። እንዲህ ሲል እንዲህ ማለት ነው፣ እንዲህ ሲል እንዲህ ማለት ነው፣ እንዲህ ሲል እንዲህ ማለት ነው፣ ስለዚህ እንዲህ ከሆነ እንዲህ ማለት ነው እያሉ ማለት ነው ይከላለሱታል። ስለዚህ አሁንም የተመለከትነው ነገር የመጨረሻ እድል ልስጥህና ሌላ የምትጠቅሰው ጥቅስ ካለን እንትን በለን፣ ካልሆነ እንትና የኔ የሚል አካውንት አለ እነሱ ተከታተላሉ። ሌላ ጥቅስ እሺ፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ አንደኛ ዮሐንስ ምን አለ መሰለህ፣ ምን አለብኝ መሰለህ አባ ዮሐንስ ኢየሱስ የተናገረውን እንትን ብለው የምቀበለው መጀመሪያ ኢየሱስ የተናገረውን ስጠኝ። አንደኛ ዮሐንስ መልእክት ጋር እንመጣለን። ማን ነው ተናጋሪው ብለን እንመጣለን። እዛ ግን ኢየሱስ ራሱ ያተናገረበትን ያስተማረበትን፣ ምክንያቱም እሱ አስተምሮ ከሄደ በኋላ ሌላ ሰው የፈለገውን ሊናገር ይችላል፣ ተቋርጧል። ስለዚህ እሱ ያስተማረበትን ከማንም አይደለም። የኔ የሚሰማል ያንተም ይሰማል አባዬ። ኦኬ እሺ፣ ኔትወርክ ነው ሊሆን ይችላል። እሺ፣ ስለዚህ ኢየሱስ ያስተማረበትን ከኢየሱስ ትምህርት ኦኬ። አሁን የመጽሐፍ ቅዱስ ባህል ወይንም ደግሞ መጽሐፍ ቅዱስ አጻጻፍ እንደሌላው አይነት ሃይማኖታዊ አስተምህሮ ወይንም አጻጻፍ ስልት አይከተልም። ልነግርህ የምፈልገው ማለት ነው በጴጥሮስ መልእክት ላይ ተጽፏል። ማንም በገዛ ራሱ መጽሐፍ ቅዱስን ሊተረጉም አልተፈቀደለትም ተብሎ ተጽፏል። የእግዚአብሔር መንፈስ ያለባቸው ሰዎች ብቻ አይልም። ጴጥሮስ ላይ ማንም መጽሐፍ ቅዱስን ለገዛ ፈቃዱ ሊተረጉም አይችልም ይላል። አዎ በገዛ ራሱ ምን የእግዚአብሔር ያልከውን ቆይ ከዛ ታወርዱታላችሁ። ቀጥታ ጠቅሶን እንከፍተውና ማለት ነው መጽሐፍ ቅዱስን ሊተረጉም አይችልም። እሺ ትፈርማለህ ብለሃል። ይሄንን ወንድም ያዳምጠኝ፣ መጀመሪያ አዳምጠኝ። እሺ ማስተካከያ ካለ አስተካክላለሁ። አዳምጠኝ አቦከር። ይኸውልህ አሁን የምንነጋገረው ማለት ነው ቃላት ስንጠቃ ሳይሆን እውነትን ነው የምንሻው አይደል? አንተ እውነትን ይዘህ እኔም እውነትን ይዤ ነው የምወግተው እንጂ እኔ እኮ ገብቶሃል? ይሄ ቃላት ስንጠቃ አይደለም። ገብቶሃል? ቃላት መሰንጠቅ ሳይሆን ለማለት የፈለኩት ምንድነው ነው ለማለት አዎ ይኸውልህ ዝም ብሎ አንዲት ፊደል ስለሳትኩኝ ያንን በያዝ ሳይሆን ለማለት የፈለኩት ስተሃል ማለት ነው። እሺ ችግር የለውም። በቃ ገብቶሃል? ቃላት ስንጠቃ ያስፈልግ የትንቢት መጽሐፍ ነው የሚለው ስለ ትንቢት መጽሐፍ ብቻ ነው። አዎ እንደዛ ለማለት ነው። እሺ ይሄ ወንጌል የትንቢት መጽሐፍ ነው። ወንጌል የትንቢት መጽሐፍ ነው። ይኸውልህ ሌላ ጥቅስ ደግሞ ማምጣት ትችላለህ። ማንም መጽሐፍን ሌላ ጥቅስ አትሄድም ወይ ሌላም ጥቅስ ላይ ስንመጣ እናወራበታለን። ችግር የለውም። ወንጌል የትንቢት መጽሐፍ ነው ወይ?